السلام عليكم ورحمة الله وبركاته ود يتكبراتشو تملكاتشوشي بيالاتشوبت اندمن አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የመንግስቱ ኃይለ ማርያም ጉዳይ በግብጾቹ ወይም በአረቦቹ እንዲታያል ይሄ አሁንም አንዱ የግብጽ እንትን ከሆነው ጣቢያዎች ወይም ደግሞ የአረቦች ጣቢያ ከሆነው አንዱ ነው እንስማው انتهى عرش دام 3000 عام بصرخة جندي غاضب وسجادة ملطخة انتهى عرش دام 3000 عام بصرخة جندي غاضب وسجادة ملطخة بالدماء يا 3000 ዓመት ይሉታል አንዳንዶች እንደሚሉት ነው ኢትዮጵያ 3000 ዓመት አይደለም ከዛ በላይ ነው ምለው የሰው መጀመሪያነን ከሚለው ጋር ስማማለው የፕሮፌሰር ላጲሶ ጌዴሌቮ ተማሪ ነኝ እና ኢትዮጵያ በጣም ረጅም ከ3000 ዓመትም በላይ እድሜ ያላት ሀገር እንደሆነች ነው ማስበው ትክክሉም ያ ነው ብዬ ነው ማምነው እስካሁን ድረስ በአለም አቀፍ በተረጋገጠው መሰረት ኢትዮጵያ ውስጥ ነው የሰው ልጅ የመጨረሻ ጥግ ተቀብሮ አጥንቱ የተገኘበት የሉሲ አጥንት ነው እናም ሌሎች አጥንቶች ናቸው እነዛ በሙሉ ኢትዮጵያ ውስጥ ነው የተገኙት ስለዚህ እስካሁን ድረስ ባለው የአርኪኦሎጂ የጂኦሎጂ ጥናቶች በሚለፉ ሰዎች ውስጥ እኛ አገር ነው የጥንታዊው አጥንት የተገኘው ብሎ የመጣ ከኢትዮጵያ የተሻለ የለም ስለዚህ በእኔ እምነት እኛ የሰው መጀመሪያ ነን ስለዚህ ይህ የሆነው ታሪካችን በጣም ርቆ የጀመረ ታሪካችን እሱ ግን ምን ለማለት ፈልጎ ነው በኢምፓየር በስቴትነት የአጼም ይሁን የነገስታት የሱልጣኔት ትላልቅ ይሁኑ ነገስታቶች ነጃሽን ጨምሮ ወይም ንጉስ ማለት ነው እሱን ሁሉ ጨምሮ የመጡበት ሂደት የተቀለበሰበት እንግዲህ ገናናዋ ኢምፓየር ስቴት የነበረችው ወይም የስልጣኔ ትልቅ የሆነ መገለጫዎች የሆኑትና አክሱም ምናምን እሱን አስቀጥላለው ብለው በጣም ዘውጉን ይዘው ሲሄዱ ከነበሩት የሰለሞን በተለይ ደግሞ ጋር አያይዘው የመጡት ዳዊት ማለት ሰለሞን ማለት ሁላችንም እናምንባቸው ናቸው ግን ከኢትዮጵያ የዘር ሐረግ አላቸው የላቸውም እሱ ራሱን የቻለ አፈ ታሪክም ነው ሚሉ ጥናት ላይ የተመሰረተ ነው ሚሉ እንደተቀመጠ ሆኖ ማለት ነው በዚህ ሂደት ውስጥ የነበረውን የኢትዮጵያ ትርክት በአንድ በተቆጣ ወታደር እና በደም በተለወሰ ምንጣፍ ያው እንግዲህ ምን ማለት ነው የኃይለ ሥላሴን የገደለበትን አግባብ በዛው እየጠቀሱ ነው እንግዲህ አፍኖ አንድ ቦታ ከገደላቸው ሊሆን የሚችለው በዛው ደግሞ ጠቅልሎ እዛው ሸጎጥ አድርጎ እንደቀበራቸው ስለምናቅ ታሪኩን ያቺን ያነሳል በዚህ አንድ ወታደር ቁጣ የተነሳ የኢትዮጵያ ያ ሁሉ ለስንት ሺህ ዓመት ስትገነባው የመጣችውን ገናናነት ያጣችበት ሂደት ተፈጠረ ይለናል እነሱ የሚያዩበትን አንግል በደንብ እንድናቀው ነው نحن لا نتحدث هنا عن مجرد انقلاب عسكري እኛ አሁን ላይ ይላል ተራ ስለሆነ የመንግስት ግልበጣ ወይም ወታደራዊ ግልበጣ አይደለም ምናወራው بل عن الرجل الذي أباد جيلا كاملا من شعبه ليصعد إلى القمة ምናወራው ያለነው ስለ አንድ ትውልድን ያመከነ ያጠፋ ያበላሸ የሆነ ሰው ይለዋል መንግስቱ ኃይለ ማርያምን ለራሱ ስልጣን ሲል በጣም ነው የሚያሳዝነው አንዳንዴ በጠላትም በምንም ምትገለጽበት ሂደት አንዳንዴ አገር ላይ መልካም ሰርተህም ምንም ሰርተህም ግን ደግሞ በጣም ብዙ ግፎች ምናምን እጅ ላይ ካሉ በጣም አስቸጋሪ ነው የኛ ሀገር ደግሞ በጣም እንትን ያለ ነገር ነው በአንድ በኩል የሆነች በጣም ምርጥ ነገሮች ተማለ በሌላ በኩል ደግሞ አንድ ወንድሜ ብቻውን ተቆጣጥሮት ዩቲዩብ ላይ ስለ ኃይለ ሥላሴ በቃ አሉታዊ ነገሮች ሲጽፍ አደረ ትላንት ባወራ ነው ማለት ነውና ሳየው እንዳለ ያንድ ሰው ኮሜንት ብቻ 7-8 ኮሜንት እንዳለ ኃይለ ሥላሴን ሲወቅጥ ምናምን ታዩታላችሁ ምን ሆኖ አለ ሰው ያልኩኝ እኔ ኃይለ ሥላሴን እኮ በሙሉ ሐሳቦች ተስማምተናል ይያልን አይደለም ግን የሰሩትን መልካም ነገር ማንሳት ይሄን ያህል ሊቆጠቅጠው አይገባም ይሄን ያህል ሊያሳብደህ አይገባም በቃ ያለፉ ሰው ናቸው
የሳቸውን መልካም እንደውም ስለሞተ ሰው ብዙ ጊዜ መልካም ማንሳት ነው የሚደገፈው በሃይማኖትም በምንም ስለ ሰውየው መልካም በሉ ምናልባት እናንተ ምስክር ናችሁ ጌታ ዘንድ ስለ ሰውየው ምናልባት ታድኑት ይሆናል ተብሎ ከሚነገርባቸው ጉዳዮች አንዱ ነው ይሄ ብዙ ጊዜ ስለሞተ ሰው ሙትን አትውቀስ የሙት ወቃሽ አትሁን ይባላል ብዙ ጊዜ ስለዚህ የሀገር ትርክት የሚሰራው በመልካም ፖዚቲቭ በሆኑ እንትኖች ላይ ሞር ትኩረት ተሰጥቶ ነው እነዛን አንማራቸውም በተለይ በጥናት ደረጃ በደንብ ይዘን ኢሊቱ በተለይ ሀገር ሰሪው በተለይ አካል እነዛን ክፉ ነገሮች እንዳይደግም በጣም እነሱን ማየት አለበት ብንልም ማለት ግን እንደ ህብረተሰብ ግን ትርክት ሲሰራ ግን ሁሉ ጊዜ አሜሪካኖች አሁን ሁሌ ስለ እንትናቸው የሚያወሩት ሁሌ ሆሊውዳቸውም ላይ ምናቸው ላይ ስብራቶቻቸውን በጣም አያጎሉም በተቻላቸው መጠን ኃይለኛ ሲጫወቱ ነው የምናየው ያ ማለት በቃ ራሳቸውን እና የወደፊት ነገር ነው የሚያስቡ ጉድ ሞርኒንግ ሰላምታቸው ራስ መልካም ጠዋት ነው የሚለው እንጂ ደህና አደርክ ማታ ብለው ገና ወደ ማታ ተመልሰዋል ደህንነት ጥያቄ ስለሆነብን ነውኛ ብዙ ጊዜ ደህና አደርክ ከዛ ከሚስቱ ጋር ሲደባደብ ያደረው ደህና ይላል ከሰላምታችን ጀምረን ችግራችን ምን እንደሆነ ግልጽ ነው ደህና አደርክ ደህና ዋልክ ደህና ከረምክ ደህና ሰነበትክ ምናወራው ሁሉ ስለ ፓስት ነው ሁሌ ምን አለበት ጉድ ኢቭኒንግ በቃ መልካም ምሽት ይሁንልህ የወደፊት ነገር ነው እና ሃቭ ኤ ጉድ ዴይ ሲሉ እንዴት ደስ ይላል ቀንህ መልካም ይሁንልህ በቃ ስለ ወደፊት ነው የሚወራው ስለዚህ ትርክት ነው ይሄን ሁሉ የሚያመጣውና ያንዳንዱ እንቅስቃሴያችን ያንዳንዱ ትርክታችን የወደፊቱ ህይወታችን ላይ ተጽዕኖ አለው هو الجزار الذي خنق الامبراطور بيده ይህ አራጅ ይለዋል የኢምፕራጦሩን ወይም የቀዳማዊ ኃይለ ሥላሴን ህይወት በእጁ የቀጠፈ دفن جثته تحت مرحاض القصر ከዛም በራሱ ቤተ መንግስት መጸዳጃ ውስጥ እንደገና የተከበረውን የሰው ገላ ያሳረፈ ሰው عانا في الإذلال በጣም እንግዲህ የማዋረድን ጥግ ለመፈጸም ይሄደበት ሂደት ነው من رتبة رائد مجهول إلى አንድ ምንም ምድር ይባለው በወታደራዊ እንትን ላይ የሚሰጠው እንትን ይሄን ያህል ጀነራል ኮሎኔል ምናምን በኋላ ላይ የተሰጠ ነገር ቢኖርም ማለት ነውና ብዙም ይሄን ያህል ትኩረት የማይስብ የነበረ ሰው إله ماركسي يقرر من يعيش ومن يموت ከዛ በኋላ ግን ልክ እንደ አንድ የማርክስ ጌታ ሆኖ ማን ይኑር ማን ይሙት መወሰን የቻለበት ማማ ላይ ቁጥጥ ያለ ومن مجاعة أكلت الأخضر واليابس إلى احتفالات باذخة بمليارات الدولارات فوق جثث الأطفال በጣም በረሃብ በስቃይ የተሐመሰ አገር ውስጥ ከዛ በኋላ በጣም ትላልቅ የሆኑ ድግሶችና በዓላቶችን ከዛ በኋላ የሚያሳልፍ ሀገር ለማድረግ የተሄደ رحلة صعود مرعبة وسقوط أكثر غرابة እና በጣም የሚገርም የሆነ ወደ ላይ መስፈንጠር እና እንግዲህ በሀገር ደረጃ የሆነ ምናምን አመት ተምዘገዘገና ከዛ እንደገና በጣም የሚገርም የሆነ አወዳደቅን የወደቀ وديكتاتور لا يزال حيا يرزق رغم ይህ ዲክታቶር መንግስቱ ኃይለ ማርያም እስካሁን ድረስ ደግሞ በህይወት አለ مع حكم الإعدام استعد ምንም እንኳን የሞት ፍርድ ቢፈረድበትም እንኳን فاليوم سنفتح الصندوق الأسود لمنجستو هايلي ماريام ስለዚህ ዛሬ የመንግስቱ ኃይለ ማርያምን ጥቁሩን ቦክስ ወይም የሚስጥር ሳጥን እንከፍተዋለን ይላል እና እንበረብረዋለን አብረን الرعب الأحمر الذي لم يرحم أحدا ያ የቀይ በሽብር ማንንም የማይምር የሆነው ያው እንግዲህ መንግስታቶች አሁን ያሉት ለኔ ብለስማ ነው የሚተረክል ነገር ምንድነው ነው በጣም እኔ ደስ ብሎኛል አንዳንድ ጊዜ ጥሩ ነው እነዚህ አይነት ሰዎች ታሪክ ሃይማኖታዊ እንትንም ላይ ብዙ ጊዜ እነ ሰለሞን እነ ዳዊትን እነ ሱለይማን ዳዊድን እነ ሙሳ ወይ ሙሴን እነ አብርሃም ኢብራሂምን ታሪክ እነ ዮሴፍ ወይ ዩሱፍ አለይሂ ሰላም እነዚህን ወይም ኢሳ ወይ ኢየሱስ እነዚህን ሁሉ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እና
ከውስጣቸው ደግሞ 25 የሚደርሱ ነቢያቶች በቁርአን ውስጥ ተጠቅሰዋል። እኛ ጋር አንዳንዴ ስማቸውን ማናቃቸውን ወደ ኦሪት ወደ ወንጌል ሄደት ብለን ነው የምናየው እና የተያያዘን ሰዎች ነን እና በዚህ ውስጥ የምንማረው ነገር ብዙ ጊዜ አሉታዊም አዎንታዊ የሆነ ያሳለፉት የሆነ ታሪክ ላይ የሚነገረን ለኛ ትምህርት እንዲሆን ነው። እንደ ፊክሽን አይደለም እነዚህ መጽሐፎች ላይ የሚመጡት በሙሉ እና በኢትዮጵያም ታሪክ ውስጥ ያሳለፉ ነገስታቶች አሉታዊም አዎንታዊም ነገር ሲነሳባቸው በጣም አሉታዊ ሲበዛ እንደዚህማ እንደ አይነት ንጉስ ተብሎ በተባለ ቁጥር አሁን ላለው መንግስት መማሪያ ነው። ነገ እኔም ከሞትኩ በኋላ ምንድነው የሚባለው ስለኔ ታሪክ ምንድነው የሚጻፍልኝ? ስለዚህ ካሁኑ ታሪካቸውን ሊያሳምሩ ይገባል ኤሊቶቻችን ከላይ ጀምሮ ማለት ነው። ولد الرجل الذي عرفه التاريخ باسم منغيستو هايلي مريم في ظروف متواضعة في 21 من مايو عام 1937. በጣም የሚገርመኝ የመንግስቱ ኃይለ ማርያም በጣም ዝቅተኛ ከሆነ ቤተሰብ በ1937 ያው ሜይ 10 ምናምን ቀኑን እንዴት እንደዚህ አድርጎ በደንብ እየጠቀሰ ያስተማረ እንደሆነ ሳይ ይገርመኛል። እኛ እንደዚህ አይነት ነገር ብዙ ልባንስ አንለም። ለነገሩ የልጆቻችንም የልደት ولد الرجل الذي عرفه التاريخ باسم منغيستو هايلي مريم في ظروف متواضعة في 21 من مايو عام 1900. እንግዲህ ሜይ 19 ወይ 21 ሶሪ ሜይ 21 1937 መንግስቱ ኃይለ ማርያም ከዝቅተኛ ቤተሰብ ወይም እንደነገሩ ከሆኑ ቤተሰቦች ተፈጠረ ማለት በኑሮ ደረጃ 37 في بلدة صغيرة تدعى هالايتا. ሃላይታ ነው ወላይታ ለማለት መሰለኝ ሃላይታ ይለዋል እሱ ወላይታ ለማለት ይመስለኛል ነው ወይስ እንዴት ነው ተሳስቼ ይሁን ሃላይታ ነው ወላይታ እስኪ ምታቆ ካላችሁ ጻፉልኝ ወላይታ የሚባል ቦታ ላይ ተወለደ ይለናል يقع في المنطقة الجنوبية من إثيوبيا ይህ የደቡብ የኢትዮጵያ አካባቢ ነው وعلى عكس الطغاة الأفارقة الآخرين الذين تظل أصولهم محاطة بالغموض فإن ظروف ولادة مانغيستو موثقة جيدا نسبيا ምንም እንኳን ይላል የአፍሪካ አብዛኛው ገናና መንግስታት የኋላ ታሪኮቻቸው ብዙም የማይታወቅና የተድበሰበሰ ቢሆንም የመንግስቱ ኃይለ ማርያም ግን ጥርት ያለ ምንም እንኳን በጣም ደግሞ ከልክ በላይ ክሊር ባይሆንም ግን ደግሞ የተወሰነ ከሌሎች አንጻራዊ በሆነ መልኩ ስናየው ግን ግልጽ የሆነ አመጣጥ ነው የመጣው ይላል رغم محاولاته اللاحقة لإخفاء جوانب معينة من ماضيه العائلي ምንም እንኳን የቤተሰቦቹን የተወሰነ አኳኋን ወይም ሁኔታ እሱ ራሱ መንግስቱ ኃይለ ማርያም ለመደባበቅ ቢሞክርም ቢሻም እንኳን ግን ከቁጥጥር ውጭ ሆኖ በደንብ ታውቋል ነው اعتبرها مخزية وفقا للتراتبية الاجتماعية الصارمة في إثيوبيا التقليدية በኢትዮጵያ የባህላዊው የእርከን አሰጣጥ ደረጃ የሚያፍርባቸው የሆኑና የሚወገዙ የሆኑ ብሎ የሚያስባቸውን ነገሮች ለመደበቅ ሞክሯል ይላል እና አይነት የስነ ልቦና እንትን ነው ይሄ ብዙ ጊዜ በኢትዮጵያ ታቃላችሁ አንዳንዴ የማህበረሰብ መደብ ብለን ምን ሰጣው ክፉ የሆነ አካሄድ አለ ቀጥቃጭ ምናምን ቡዳ የቡዳ ዘር ምናምን በጣም ብዙ አለ ክፉ የሆነ ነገር ሻንቆ ወይም ሻንቂላ እንደዚህ አንዳንድ ምንላቸው ነገሮች አሉና ለዘሮች የምንሰጠው ወይም ለጎሳዎች ለአካባቢዎች የምንሰጠው የደቦ ፍርድ አለ እና እንደዛ አይነት ነገሮችን ለመሸሽ ሰዎች አንዳንዴ ይሄ በነገራችን ላይ እንደ ጎሳ ምናም በሚለው ብቻ አይደለም እንደ ተለያዩ ጉዳዮች ዛሬ አንድ የቲክቶክ ግሩፕ ውስጥ ገብቼ የተወያየው ነበርና እዛ ውይይቴ ውስጥ ትዝ ካለኝ ነገር ብዙ ጊዜ አሁን ለምሳሌ በባልና ሚስት መፋታት ሂደት ውስጥ ልክ ሴቷ ስትሆን ወዲያው ስም ይወጣላታል እንደ ጋለት ሞታ የፈታች ምናምን ባልየው ላይ እንደዛ የለም ብዙ ነገር ወንድማ ቢፈታስ ምን ችግር አለው የፈለገውን መርጦ ያገባል ምናምን ተብሎ የሚታሰብበት የሆነ ማህበረሰብ ስለዚህ ብዙ ጊዜ ቪክቲሞች አሉ እኛ ሀገር ላይ ሁሌ በጎሳ ደረጃም በማህበረሰብም በጾታም በምንም ቪክቲሞች አሉ ወይም ተጎጂ ማህበረሰባት አሉና መንግስቱ ኃይለ ማርያም
የሆነ የደባበቀው ነገር አለ ይላል كان والده هايلي ماريام ولدي آيانا ኃይለ ማርያም ወልዴ አያና ሚባል አባቱ من رتبة منخفضة في الجيش الإمبراطوري الإثيوبي በኢትዮጵያ የኃይለ ሥላሴ ወይም የቀዳማዊ ኃይለ ሥላሴ ስርዓት ውስጥ ዝቅተኛ የሆነ የወታደር መደብ ይዞ ሲሰራ የነበረ ነው بينما كانت والدته جيوبنش بيلاينش تنحدر من عائلة من الخدم المنزليين በእናቱ ደግሞ በኩል ስንመጣ በቤት ውስጥ አገልጋይ የነበረች ሴት ወይም የነበሩ ሴትና በዝቅተኛ ኑሮ ቢታወቁ ነበሩ ይላል ስማቸውን ጠቅሷል كان هذا الأصل يحمل دلالة استثنائية في السياق الإثيوبي حيث كان نظام الطبقات التقليدي يصم بشدة المنحدرين عن العبيد أو الخدم سلازي ይላል በኢትዮጵያ ያልተለመደ አመጣጥ ነው የመጣው ሁሉ ጊዜ የኢትዮጵያ ንጉሰ ነገስታት ሲመጡ ዘራቸው ምናምን ታይቶ የልጅ ምናምን እየተባለ ነው እና በዘር በጎሳ ምናምን የተሳሰረ ነው ስለዚህ በሃይማኖት በምናምን እንደዚህ የተሳሰረ ነው በዚህ ከዚህ ዘር ያልወጣ ሰው አይነግስም እንደተባለ አይነት አመጣጥ ነው የመጣ ነው ከዛ በኋላ ግን የሱ የመንግስቱ ኃይለ ማርያም ግን ወጣ አለ ማለት አንድ ነገር ሰበረ ምንድነው እሱም በቃ ይሄ በንጉሰ ነገስት ከዘር ምናምን በውርስ እየተዋረደ ወይም እየተዋረሰ የሚመጣ አይነት ንግስና የለም ስለዚህ ምንም እንኳን እናቱ ከሆነ አካባቢ በጣም ማህበረሰቡ ደረጃ የሆነ ነገር መድቦ ያስቀምጣት ዝቅ ያለ ወይም ያባትየውም የአንድ ወታደር ይሄን ያህል ብዙ ትልቅ ቦታ ያልተሰጣቸው የሆነ ሰው የወጣ አንድ ልጅ በቃ አለ ማለት ነው لما استخدم أعداء منغيستو هذا الأصل المتواضع لتعييره مطلقين عليه لقب باريا وهو ስለዚህም ይላል በጣም ይገርም ነው የሱ ተቀናቃኞች ወይም አንዳንድ የሱ ንግስናን ያልወደዱለትና የድሮ ሚናፍቃቸው አንዳንድ አካላት ባሪያው እያሉ ነበር የሚጠሩት ይላል ዋው አይገርም ይሄንን የሰማነው እንግዲህ ከሌላ ምናምን ቢሆን ባሪያ ይሉት ነበር ይላል ومصطلح مهين يشير إلى ذوي الأصول الرقيقة እና ይህ ብዙ ጊዜ መሰረታቸው ባሪያ ካለ የተገዢ መደብ የነበሩ ማንንም ሰው የሚረግጣቸው የሚያዛቸው እና ሌላን አገልጋይ የሆኑ ዝቅተኛ መደብ ያላቸው ሰዎች ለነሱ የሚሰጥ የሆነ ስም ነው ይላል ባሪያው ይሉት ነበር